አምፐርበር ብቻቸውን ወሪሳን ወረሯት። እናቱ የትንሽ ልጅ ራስ የሚያህል የጸብዱላ ታጥቀው ይንጠባረሩ ጀመር በሰፈሩ። አሁን ባላጋራዬን ውለዱ። ወሪሳ ምጥ ይጠናባታል። ይህን ሰፈር ወና ነው የማረገው። እንደ ህዝብ ቆጠራ በመደዳ ነው የወንጀል ሪከርዳችሁ እኔ ጋር ያለኝ። በቤተሰብ በእናት ነሽ፣ አባት ነሽ፣ ልጅ ነሽ፣ አያት፣ ቅድመ አያት የሞቱት ሁሉ አይቀረኝም። እንደገና ተዋርደው እንዲቀበሩ አስፈርድብሻለሁ። ወሪሳ ራደች። በእድሜ አምፐርፐር እኩያ ተመርጠው ጆቢራ ሽምግልና ተላኩባቸው። እንዳትቀርበኝ። ዱላቸውን ወደ ጆቢራ አነጣጠሩ። የዝንጀሮ መነኩሴ የሰንበሌጣን ካሴ አሉ። እንዳትቀርበኝ። የመጣውን ሁሉ አያስቀርቡም። ባላጋራዬ ውለዱ ነው ያልኩት። ወሪሳን አስጨንቀው ያዙ። ጆቢራ ስላልተሳካላቸው አቀርቅረው ተመለሱ። እሳቸውን ተክቶ የማማ ጉዶ የልጅ ልጅ ቀረባቸው። እቀፉኝ እንደማለት እንደለመደው እጁን አንከረፈፈላቸው። አንተ ያይጥ ግልገል ዞር በል ካጠገቤ አሉት። እሱም ላይ ዱላቸውን እየነቀነቁ የልጅ ምላጭ በደረቁ ይላጭ ዞር በል። ልጅ መስሎ ሄደው አዋቂ ሆኖ ተመለሰ። አምፐርፐር ቢያናድዱኝም ግን አደነኳቸው። ራሴን አየሁባቸው። ጆቢራ ባዛውንትነት፣ ልጁ በሕፃንነት አሞኝተውኛል። አምፐርፐር ግን እኔንም ወሪሳንም በልጠው ተገኙ። አምፐርፐር በወሪሳ ላይ አይጥ ጣረሞት ይዟት ትጫወታለች ድመት እንደተባለው ሆኖ ወሪሳን አስጨነቋት። ቀላል። በሶስተኛው የአምፐርፐር ወረራ ላይ እንዴት እንደተከናወነ ያላወቅኩት ነገር ሆነ። አምፐርፐር ወሪሳን ጥቂት አምፐርፐረው እንደቆዩ ኮረንት የያዛቸው መሰሉ። የደረት ኪሳቸውን የሱሪ ኪሳቸውን ከፈታተሹ በኋላ ለጥቂት ጊዜ ፈዘው ቆሙ። አምፐርፐር ሲመጡ ጀምሮ አይቻቸዋለሁ። ማንንም ወሪሳዊ አጠገባቸው አላቀረቡም። እንደኔ አልታቀፉም። የሱሪ ጥላሽታቸው እንዲራገፍ አልተስማሙም። እና ተአምር ነው የሆነብኝ። አምፐርፐር በደከመ ድምፅ መጦሪያዬን መልሱ አሉ። ቤታቸው ጥሎ የመጡ መስሎኛል። መጦሪያዬን። የአምፐርፐር ድምፅ የአሸናፊነት ግርማ ሞገሳቶ ተልፈሰፈሰ። በወሪሳዎች ፊት የተንበረከኩ መስለው ታዩኝ። አረ መጦሪያዬን። ሄጄ ቤታቸው ጥለው እንደመጡና ማንም እንዳልቀረባቸው ለነግራቸው ሳኮበኩብ የማማ ጉዶ ልጅ ወደ አምፐርፐር አመራ። በዋቂ ትዝብት ካያቸው በኋላ አንድ በእድሜ ብዛት የተዥጎረጎረች ቡና አይነት የኪስ ቦርሳ አውጥቶ ሰጣቸው። አምፐርፐር አላመኑም። ተስገብግበው ከፈቱት። ፊታቸው ፈካ። ከቁመታቸው ጥረት የተነሳ የልጁን ግንባር ሳሙት። ልጁን ለመሳም እጅግም አላጎነበሰም። የወደቀ ዱላቸውን አንስተው ወሪሳን ለቀው ተፈተለኩ። ተአምር ሆኖብኛል። ድግምት ሆኖብኛል። አስማት ሆኖብኛል። ወሪሳዎች የአምፐርፐርን ቦርሳ እንደ ድመት ውር ብለው ጠሯት። እንደ ቡችላ አባበሏት። እንደ ዶሮ ኩልኩል አሏት። እውነቱ ተቀረዣጀረብኝ። ስጠይቅ የሚነግረኝ አጣሁ። የአምፐርፐር ወገን አድርገው ወሪሳዎች እንደ ማግለል ብለውኛል። በመጨረሻ ምዬ ተገዝቼ ሆነውን ነገሩኝ። የአሰራረቁን ዘዴ ያመጣው ድቁሱ ነው አሉ። ድቁሱን አውቀዋለሁ። ጫት የሚቃምበት ቤት ከአንዴ ሁለቴ አይቼዋለሁ። ፈጣን ነው። ቀዥቃዣ ስለሆነ ተቀምጦ እንኳን ሙሉ ገጽታውን ለማየት የሚያዳግት ሰው ነው። አይኑ ክፉ፣ አፍንጫው፣ ጆሮ ሁለመናው በእንቅስቃሴ የተለከፉ ናቸው። ሲያወራ ቃላት አጥብቆ ለመያዝ የሚያዳግት ፍጥነት አለው። ትሬርም እና ድቁሱ አምፐርፐርን በደንብ አጤናቸው። ሁልጊዜም አንድ ቦታ ቆመው ነው ወሪሳን የሚዘልፉት። ድቁሱ አጢኖ ሲያበቃ አውጥቶ አውርዶ አንድ ድምዳሜ ላይ ደረሰ። ቀጭን ልምጭ ጫፍ ላይ ክር አሰረ። ክሩ ጫፍ ላይ መንጠቆ አንጠለጠለ። ዛሬ ድቁሱ አሳ ሊያጠምድ ነው ብለው ወሪሳዎች ተዘባበቱ። እሪ በከንቱ ወንዝ ደሞ አሳለ እንዴ የመሰላቸው ከፍጥነቱ የተነሳ አልተደመጠላቸውም። ብቻ ድቁሱ አንድ ቤት ተጠግታ የቆመች ስልክ እንጨት ታቅፈው ወደ ላይ ተሳበ። ጣሪያ ላይ ወጣ። ለካ አምፐርፐር ሲመጡ አይቶ የጠቆመው ሰው ኑሯል። አደፈጠ። አምፐርፐር ዘለፋቸውን የሚያከናውኑበት ጉብታ ተቆጣጠሩ። ድቁሱ ሰገግ ብሎ ከአናታቸው ላይ ያያቸዋል።
አንፐርጵር ዘለፋቸውን ቀጠሉ። ድቁሱ አስልቶ ማስገሪያውን ጣል አደረገ። የአንፐርጵር ኮት ከፈት ዘጋ ትላለች። አስተካከላት። የውስጥ ኪሷ ላይ አነጣጠረ፣ ሰደደ። ቦርሳዋ እንዳሳየት ተንፈራገጠች። መዟ ወጣት። ጆቢራ በሬም ቆረቆረው። መራኛው አሉኝ። የምን መራኛ ነው አልኳቸው። ወሬሳዎች መሬ ሲሉ ሰማሁ። ኧረ እኔ አገር የመራ ቤት አይደለም። ቆንጨራ ይዘህ በመፎከርህ እንጂ መቼ በአገር ሆነና። ይልቅዬ አሉ ወደ ውስጥ እየዘለቁ፣ ብቸኝነት ይበቃሃል። በአንድ ልብ ወሬሳዎችን ይልቅ ተቀላቀል። እንዴ እኔ መቼም ቢያልኩኝ ስቀርብ መስረቅ ነው ስራቸው። አያንተ ነገር እሾህም በእሾህ ሲባል አልሰማህም እንዴ? ሰራቂ ብትሆን ማን ይሰርቀሃል እንዴ? እንዴት ሌባ ሌባን አይበልጠውም ምላጭን አይቆርጠውም ሲባል አልሰማህም? በረጅሙ ተንፍሼ ዝም አልኩ። ይኸውልህ ወሪሳ ውስጥ እንደሪ በከንቶች እርስ በርስ መጣቆስ የለም። ወሪሳዎች ግብሩ ከግብራቸው ጠባብ ተጠባያቸው ያልገጠመውን ነው የሚያጠቁ። ተደባለቃቸው። ዕለቱን መደባለቅ ቢያከትህ ምሰላቸው። እሺ ይሁን በልበርታ ብለውኝ ሊወጡ ሲሉ የአንፐርጵር ነገር እንዴት ሆነ አልኳቸው። መለስ ብለው እንዴት ሆነ ማለት አሉኝ። ጥያቄን በጥያቄ እየመለሱ አልተመለሱም። የእሱን ነገር ተወው። የስርስቴ እርሻ የጠመነሻ አሉ። ጠበቃ በነበረበት ጊዜ የቂሙ መወጫ አድርጎን ነበር። እንዴት እንደ ቸኮሉ ባውቅም ቢያጫውቱኝ ወድጃለሁና ነገር ማሰናሰልን ቀጠልኩ። ነገሩ ረጅም ነው። የእሱ አባትና የኔ አባት ደመኞች ነበሩ። ደመኝነታቸው በሌላ አይደለም። የአንፐርጵር አባት ጠብ፣ ሁከት፣ ክስ ይወዳል። ታዲያ ነጋ ጭቅጭቅ ነው፣ ጠባ ማመልከቻ ነው። ከእሱ ያስፈረደበትን የወሪሳን ሰው ተከርቸሌ ድረስ ሄዶ ሌላ መጥሪያ ያሰጠዋል። በዚህ የኔ አባት አንጀታቸው ያርና ሶታውን ከወሪሳ መርጠው ሌት ወደሪ በከንቱ ይሰዳሉ። የሌላው ሳይነካ የአንፐርጵር አባት ቤት ወና ሆኖ ያድራል። ሲደጋገብ እንዲህ የሚያደርገኝ አባ ሰተቴ ነው ማለት ጀመረ። አባ ሰተቴ ደግሞ የኔ አባት ናቸው። ጃንሆይ ድረስ የታወቁ። የእኛ ሰፈር ስሙ አባ ንጠቀው አልነበር? ራሴን በአዎንታ ነቀነኩላቸው። ጃንሆይ በንጉሥ ሀገር የምን አባ ንጠቀው ነው ቀይሩ ሲሉ ወሪሳዎች ሁሉ እኛ የምንወዱ አባ ንጠቀውን ነበር፣ ንጉሥ ካልፈቀዱ አባ ሰተቴ ይባልልን አሉ። ይሄን የአባ ወሪሳ ጣልቃ ገብቶ ነው በራሱ ስም ያደረገው። ንጉሡም ተላላናቸውና ተሰተቴ ወሪሳ ይሻላል አሉ። በዚህ የተነሳ ተጉዶ ጋር ቂም እንደተዋረስን አለን። ታንገት በላይ ሆድ ለሆድ እየተዋወቅን እንክንክን እንባባላለን። እሷ የወሪሳ ልጅ አይደለች? አዎ ብቻ አንዱን እጂ አንዱን ሆነብኝ እንጂ ጃንሆይ አባ ሰተቴን በደንብ ያውቋቸዋል። በወሪሳ በኩል ወደ ግምጃ ቤትም ወደ ባንክ ዲሮማ ሲሄዱ ተዚተኛ ደጅት አለ ጥላ አስራረፍ ብለው ነው። ጃንሆይ ለሰበቡ ግምጃ ቤት ባንኮ ዲሮማ ይላሉ እንጂ የሚመጡት አባቴ ዘንድ ነው ይባላል። ቁጭ በሏ ታዲያ አልኳቸው። ጆቢራን ወሰድ መለስ በሚያደርግ ማመንታት ውስጥ ሆነው አልጋው ጫፍ ላይ ተቀመጡ። እሺ አልኳቸው እንዲቀጥሉልኝ በማሰብ። የኛ አባ ንጠቀው ሰፈር ነበር አላልኩህም? እሪ በከንቱ ደግሞ መሸ በከንቱ ነበረ። የአንፐርጵር አባት ለአመሉ ማመልከቻውን አሰናዳና አባ ሰተቴን ጉል ሰራው ነው ማለት አበዛ። ተው ቢሉት እምቢ አለ፣ ተው ቢሉት አልሰማለ። ታውራጃ ጠቅላይ ግዛት ቢል አንቀበልም አሉታ። ለምን ንጉሡ ተበቅሎ ወርዶ የሚያናግሩትን ማን ሊዳኝ? እንዲያ በከንቱ ከፍ ዝቅ ሲል በመሃል ማን ይመጣል? ማርሻል ቲቶ። እሺ ወሬው እንዲቀጥል በመፈለግ ጊዜው መጥፎ ነበር። የጎጃም ገበሬ አምጧል፣ የትግሬ ገበሬ አምጧል፣ የባሌ ገበሬ አምጧል። ሁሉም ግብር አንከፍል ባይ ሆኗል። ያላመጠውም ግብር ሲጠየቅ አኮብኮበ ነበር ያለ። እንዲያ ወዲያ ሰሞን እንደ ልዑል መኮንን በመኪና አደጋ ሞቶ ለተስካሮ የተገኘው ሁሉ ሲገዛ ሲቀቀል ሲነፈር ሲበላ የተረፈም አልተገኘ። እንግዲህ በዚህ መካከል ያ ቂናጣ ፈረጅ ሲንከረፈፍ የመጣው ማርሻል ቲቶ መቼም ቅንጡ ነው። ያገኘውን አይበላ አይደል? አይን ፍጥጥ። ጃንሆይ ንሳ በጅሮንድ ብር አምጣ ቢሉት እየተልሞሰሞሰ ዝም። ምን ሆነሃል ቢሉትስ ኧረ ጉድ ሆነናል ጃንሆይ
ምናምኒት የለም። ባንክ ወዲ ሮም አትሄድም ወይ? ኧረ እዛም የለ በጉድ የወጣሁ አሉ ጃንሆይ። እናስ ምን በጀን? ይሄ ነጫጭባ ስማችንን ሊያጠፋ አይደለም ወይ? አይን ፍጥጥ ጃንሆይ ጊዜውን ያውቁታልና ወደ የትኛውም ገበሬ መልእክት አላኩም። በሉንሱ የአዲስ አበባ አጥቢያ ሹማምንትን ጥሩልኝ አሉ። ሁሉም መጥቶ ተፊታቸው ተቆለቆለ። ለወሪሳም አባ ወሪሳ ስላልተገኘ አባ ስህተት ሄደዋል። ለመሸበከንቱም ያንበርብር አባት አለ። ጃንሆይ እንዲሆንን ሳይሉ በደፈናው ጠየቁ። እንዴት ነው የመሬት ግብር የምትሰበስቡት? ለመሆኑ እጃችሁ ላይ ምን ያህል ብር አለ? የጎላው አጥቢያ ሹም ታንተ ይጀመር አሉ። የጎላውን ተነስቶ 800 ጎላ ሰብስበን ነበር። ለልዑል ተስካር መቀቀያ ይፈልጋል ተብሎ ራስ ገብተናል አለ። በልተው ቁጭ በል የተረት ሰፈሩስ? እኛም የተገኘውን ተረት ማሰባሰቢያ እናውላለን። ገንዘብ ዛሬ ቢጠፋ ነገ ይገኛል። አንዴ ተጠፋ የማይገኝ ተረት ነው። በልቶ ቁጭ በል አሉ። እሺ ዶሮ ማነቂያስ አሉ ጃንሆይ። ኧረ እኛም ተቸግረናል። እናት ዶሮዎች ተወስደው ጫጭቶቹ ቀርተዋል። ምን እናደርጋቸዋለን? ስንዴው ስናወራ ነው የተጠራ ነው። ቁጭ በል እሺ። አሮጌ ጤራስ? አሮጌ ቄራዎች ተነሱ። ያንን ሰንጋ እያንከላወስን ነበር ያለ ነው። ሁሉንም ለልዑል ተስካር ቤተ መንግስት አስገብተን። ጃንሆይ ተከዙ። ጭንቅላታቸውን ይዘው እንዳቀረቀሩ ኧረ አልተጠራንም አለ አባ ስህተቴ። ቤቱ ጉም ጉም አለ። ጃንሆይ ቀና ብለው ማነህ አንተ አሉ። አባ ስህተቴ ነኝ ጃንሆይ። አንተንስ አልዘነጋንም፣ አውቀን ነው የምታስተዳድረውን እያወቅን ተየት አምጣ እንልሃለን አሉ ጃንሆይ። እዳሪ ያረሰ ለልጁ አጎረሰ ይባል የለም ወይ ጃንሆይ? እንዴት አሉ መልሰው ጃንሆይ ጠየቁም። ነገር አበዛብህ ጃንሆይ። ለማንኛውም እኛ ዘንዳ 30,000 ጠገራ ብር አለ። አይደረግም? ጃንሆይ ደነገጡ። አይ ጃንሆይ፣ ኩራትና ሀብት አይገኝ አንድነት ይባላል እኮ። ቤቱ እረጭ አለ። ጃንሆይ ራሳቸውን ይዘው አቀረቀሩ። የሚገርም እኮ ነው። አሁን ምን ይሁን ነው የምትለው አባ ስህተቴ? ብሩ ተርሶ ዘንድ ይደራ፣ ባደራ ይቀመጥልን። ይሄን ተዛሬ ነገ ነግሮታለሁ ስል አለ አባ ስህተቴ። ጃንሆይ ብር እንደቸገራችሁ የገባው እሱ ብቻ ነው። በል እንግዲህ እሱን በኋላ እንመክርበታለን። እኛ ያንተን ብር አስቀማጮች ነን። ልብ ለልብ ተዋውቀው ፈገግ ተባባሉ። ጉባኤው ሲያበቃ አባ ስህተቴን ብቻውን አስቀርተው ብሩን እኛ ግምጃ ቤት አስገባ፣ ጊዜ ሲቀናን እንመልሳለን፣ ብድር ነው አሏቸው አሉ። አባ ስህተቴ ፈገግ ብለው ጃንሆይ፣ እኔም አገር ያደራ አስቀማጭ ነኝ፣ አበዳሪም ተበዳሪም የለም፣ ሁሉም ባላደራ ነው አሏቸው ይባላል። ጃንሆይም እርግጥ ነው አሉ። የኔ ነገር አንዱን ይዤ አንዱን አንጠልጥዬ ነው የሪ በከንቶችን ሳልነግርህ። ጃንሆይ አይናቸውን እያማተሩ ተወነሱንና አሉ። ተወነሱንና መሸ በከንቶች ወካያቸውን ልከዋል ብለው ጠየቁ። አዎ ጃንሆይ አለ ያንበርብር አባት። ዛሬ ችሎት የለ ሆኖ ነው አሉት ጃንሆይ። ቤቱ ሁሉ አውካካ። በነገረኛነቱ ወጋ ሊያደርጉ ፈልገው ነው። አንተስ እንዴት ነው አሉ ደግመው ጠየቁት። ገንዘብ እግር አብቅሎ ቁልቁል ሲሄድ እያዩት ጃንሆይ አይልም። ልብ ያለው አንቋ አስቀረዋ። እናንተ መሸ በከንቶች አይናችሁ ከነገር እጃችሁ ከበትር አይቦዝንም፣ እንዳውሪ በከንቱ አሏችሁ። እለቱን ሰፈሩ እሪ በከንቱ ተብሎ አደረ አሉ። እንግዲህ ከዛ አንስቶ ፊት አባቱ አሁን ደግሞ እሱ ነክሰው ይዘውናል። የወሪሳ ሰው ወጥቶ ባይገባ ደስታቸው ነው። ታዲያ አንተም ወሪሳን አልፈህ እሪ በከንቱ ስትሄድ ከጠላት ቆጥረን ነበር። በኋላ እውነቱ ተገለጠልን። ጆቢራ ከቤት ወጡ። በኋላ ቤቴን ፈተሽኩ፣ ኪሴን አሰስኩ። ምንም የጠፋኝ ነገር አልነበረም። በዚሁ ወሪሳዎችን ተቀላቅዬ ከወሪሳዎች እንደተቆጠርኩ ገባኝ። ጠዋት ደጃፍ የተቆርቆሮ ስከፍት ግርንድስ ሴት በሬ ላይ ቆማለች። ራሴን አስጨንቄ ማን እንደሆነች አወቅኩ። የአንበርብር ልጅ ናት። ምንም አንበርብርን አትመስልም፣ ግን ትከሻዋ እንደ ቋጥኝ የተከመረ ነው። ጡቶቿ እንደ ግሬደር ከባድ ነገር ከፊቷ ገለል የምታደርግበት መጋፊያዋ ይመስላል። አወከኝ አለችኝ። ራሴን አወዛወዝኩላት። ይችን ሴት አንበርብር እንዴት ልጅ ብለው ተቀበሉ በማለት እያሰብኩ ነበረ። ምናልባት የጆቢራ ልጅ ብትባል ያሳምን ይሆናል። አንበርብርና ጆቢራ የሚናከሱት የእሷን ልጅት በየልቦናቸው ይዘው ይሆን እንዴ? ምን ነው በደህና አልኳት። አባዬ ይሄንን ስጪው ብሎኝ ነው አለችኝ። አንበርብር
ተኩራርተው የሚቀመጡበት መዳፍ ባለው ቀኝ እጇ የተቋጠረ ጎድጓዳ ሳህን ይዛለች። እሷ ጋር ሆኖ ትንሽ የመሰለኝ ወደ እኔ ሲዛወር እጅግ በጣም ከበደኝ። ምንድን ነው አልኳት ለስሙ። ትናንት ማህበር ነበረ፣ ቋጥሬና ውሰጅለት አለኝ። አትገቢም ታዲያ? አይ አባዬ ይገለኛል። የተሽኮረመመች መሰለች። ግቢ አልኳት። ለምን መስሏት ይሆን? አባዬ እንዳለህ መቼም የጦር ቃል ኪዳናችን አንዴ ፈርሷል። ምን ነው በአባትነት እንኳ አልጠይቀኝም ወይ ብሎሃል? እመጣለሁ፣ ኧረ እመጣለሁኝ። ጎድጓዳ ሳህኑ እጄን ሊገነጥለው ደረሰም። እየተሽኮረመመች ፊቷን አዙራ ሄደች። መሬት የተንቀጠቀጠና የተንቀረበብኩ መሰለኝ። አንድ እግሯን መሬት ላይ በደንብ መትከሏን ካረጋገጠች በኋላ ሌላኛውን እግሯን ስለምታነሳ ስትራመድ እጅግ በጣም ትዘገያለች። እችን ልጄ ማለታቸው አንበርብር ተሸወዱ አልኩኝ። የልቤን የሰማች ይመስል ድንገት ዞር አለች። ደነገጥኩ። ፊቷ ላይ ግን መሽኮርመም እንጂ መታዘም አላነበብኩባትም። አንበርብር የላኩልኝን ቋጠሮ ወሪሳዎች ጫት የሚቅሙበት ቤት ሄጄ ፈታሁላቸው። አልጫና ቀይ የበግ ወጥ ነው። በጠዋት ጫት የጀመረው ወሪሳ ሁሉ እየተጉመጠመጠ ገባበት። ሁሉም እንደ ባህሪው አበላሉም ይወሰናል። ድቁሱ ከመኔው ጠቅልሎ ከመኔው እንደጎረሰ ለማጤን የሚከብድ ፍጥነት አለው። ሽኮኮ በዚህ ጠቅልዬ እንዲህ አድርጌ አንስቼ እንዲህ ብጎርስ እያለ ከቆየ በኋላ የሚተገብር ይመስላል። ከማውቃቸው ውጭ በቅጡ ያልተግባባኋቸው እንኳን በአበላላቸው ባህሪያቸው ለመገመት ችያለሁ። ለምሳሌ ፈላስፋው የሚሉት ወጣት ነው። በአንድ እጁ ጎርሶ በአንድ እጁ ጺሙን እያሻሸ ይመሰጣል። ያለው ድባብ ያስፈራል። ሁለት ያህል እንደጎረሰ ተነሳ። ፈላስፋው አትበላም? በቃ ለመኖር ይሄ አንስም። እንዳጋመስን አንዲት ወንድ የምትመስል ሴት ድንገት ገባች። ወንድ ያስመሰላት አለባበሷ ነው። መልኳ ልቅም ያለ ቆንጆ። ጭፍን እኛም ሰይ አሏት። ተቀላቀለችን። አለባበሷ ብቻ ሳይሆን አበላሏም የወንድ ነው። ሴሽ አላችሁ አለች ጭፍን። ሴሽ ሲጋራ መሆኑን ያወቅኩት ድቁሱ አውጥቶ ሲሰጣት ነው። የአዲሱ የወሬሳ ትውልድ በቅጡ የማይገቡ ቃላቶች አሉት። ባዕድ እንዳይረዳ ሲፈለግ ጠመዝማዛ መንገድ ያለው ቋንቋ ይጀመራል። ለዚህ መፍትሄ ሆኖ ያገኘሁት ቃላቶቹን ከሽኮኮ ላይ መግዛት ነበረም። በቃላት 10 ሳንቲም ከ100 በላይ መዘገብኩኝ። መካከላቸው ስገኝ ወረቀት ማገላበጥ መስዬ ከቃላት መፍቻዬ ላይ አገናዝባለሁ። የመጀመሪያ ቀን ምግቡን በልተን እንደጨረስን ወንዳ ወንዷ ጭፍን ሲጋራዋን እየሳበች ፉግር ነው እንዴ አለች። ሰላይ ነው እንዴ ማለቷ ነው። ኧረ ምልምሎ ነው፣ አዲስ ወሪሳ ባል ነው እንደማለት ነው። ተቅሟል ጠየቀች። ተቀፍሏል እንደማለት ነው። ናሙናው ነው፣ በደንብ አልተቀፈለም እንደማለት ነው። ይገረም፣ በደንብ ልቀፍለው። ይመችሽ፣ ትችያለሽ። ተነፍቶበታል እንዴ? ፈዛዛ ነው። ኧረ መሬ ነው። እዚህ ላይ አባባ ጆቢራ መራኛው ያሉኝ ትዝ አለኝ። ከመተርጎሜ በፊት ገባኝ። ነቃልኩ። ጀለሴ ተጫዋት አለችኝ። እሺ አልኳት። ቆንጆ ወንድ ነው የምትመስለው፣ ለመልኩ ግድ የሌለው ቆንጆ ወንድ። ሟቹ ሳህኑን እጠብለታ አለች። ሟቹ ቀን የጠመመበት ወሬሳዊ ነው። የሌብነት ዛሬ ሞተበት። ስለዚህ በጉልበቱ እያገለገለ ራሱንና ሱሱን ይችላል። ቅርም ሳይለው ተነስቶ ሳህኑን ሙልጭ አርጎ አጠበም። ትምሮን የፓ ነው። አሁንም ጠያቂዋ እሷ ናት። ከመልሳቸውም እንደጠየቀች ገባኝ። ኧረ አስተማሪ ነው። ምንድነው የምታስተምሪው? አማርኛ አልኳት። የሚከይፍህ ምንድን ነው? ዝንባሌህ ተሰጦ ማለቴ ነው አለችኝ። ስታወራ እንደ ራፐሮች ያደርጋታል። ፊቷ ወዝ አልባ ይሁን እንጂ አይኖቿ ስትስቅ እየተጨፈኑ የደስደስ አላብሰዋታል። ማለት አልኳት። የሚከይፍህ ፊልም ነው? ማንበብ ነው? ሙዚቃ ነው? ምንድን ነው? ሌሎቹ ጸጥ ብለው የፈቱትን ጫት ይቀለጣጥሳሉ። ተረት አልኳት ሳላስብበት። ጅል መስዬ እታያት ይሆን? ግራ ተጋባው። ሁሉም ሳቁ። ፈላስፋው ብቻ የሌለ ያህል በራሱ ተመስጧል። አይገርምም? እኔም ተረት ይከይፈኛል። ተበረታታሁ። ወደፊት የተረት መጽሐፍ ማሳተም እፈልጋለሁ። ድንገት
አወራዋት። ግጭ አለችኝ እጇን ጨብጣ። ገጨሁ። ለዚህ አልሰነፍኩም። እኔ ጋር ያለውንም አንድ ላይ አድርገሽ ታሳትሚዋለሽ፣ ይመችሽ አለችኝ። እሺ አመሰግናለሁ። ብቻ አሁን እናፋፈመው። ምኑን? አረንጓዴ ሽብሩን ነዋ። ግራ ተጋባሁ። ካስተማርኩ በኋላ ነው ጫት እንቃሙን ያወቁት። ፍሙም ይላክ ያለችው ስላልገባኝ ወደ ሽኮኮ ዞር ያየሁ። ጫትና ሲጋራ ላክና ተረቱ ነግርሃለሁ አለችህ። ሟች ሳህኑን አጥቦ ሲመለስ 50 ብር አውጥቼ ሰጠሁት። እንደቻለ አለችው። በሁሉም ግዛበት ማለት እንደሆነ ያወቅኩት ሰንብቼ ነው። ጫቱ ተገዝቶ ጥቂት ቃም እስክታደግ ጠብቄ ተረቱን ንገሪኛ አልኳት። ሁሉም ሳቁ። አሁንም ፈላስፋው ከኛ ጋር አይመስልም። የተጃጃልኩ መስለኝ። እሷ ግን ፈገግም ሳትል ደብተር ላክ አለችኝ። ሁሌ ቲቸር አይደብርህም? አንዳንዴ እንኳ አጉረመረመች። ልጆቹ መሳቃቸውን ቀጥለዋል። በመልሱ ይምጣ አልኩ። ችሏል፣ ሌላ ብር ስጠው፣ ሟች ናግዛለት አለች። 10 ብር አውጥቼ ሰጠሁ። በተረፈው ሲሸምትበት አለችው። ደብተሩ መጣ። 16 ሉክ። አሁን መልስ የለም። እስክርቢቶ ምናምን ይገዛ እንደ ጀለሴ አለችኝ። አለኝ አልኳት እንደማኩረፍ ብዬ። ሳቋ አልተቋረጠም። ጻፍ አለችኝና ቀጠለች። አንድ ወሪሳዊና አንድ እሪ በከንቱ ልጅ ጀለሳሞች ነበሩ። ጀለስ አልኳት አቋርጬ። አዎ ጓደኛሞች አለችኝ። ጀለስ እኮ በእንግሊዘኛ ምቀኛ ማለት ነው። እኛ እያወራን ያለነው በወሪስኛ ነው። ገባህ? አሁንም ቤቱ አውካካም። እነኚህ ጀለሳሞች ከለታት አንድ ቀን ገበያ አብረው ወጡ። እሺ ወሪሳዊዋ በዚያው ቢዝነስ ልታፋፍም ልትሰርቅ ማለት ነው። የዛን ጊዜ እሪ በከንቱ አልባነነችም። እሺ እሪ በሯ ገዛ አስታለትሄድ ስትል ወሪሳዊቷ ትገግምና ያየችው ዕቃ ላይ ሁሉ ሙግት ትገጥማለች። ስንት ነው ምናምን እስኪ ለኪው እያለች ሻጩንም እሪ በሯንም እያደናገረች ትሞሸልቃለች፣ ትሰርቃለች። እሺ ከዛ ከገበያ ሲመለሱ እሪ በሯ ምርር ብሏት ሁሉ አማርሽን ገበያ ታውጧት የሚለውን ተረት ለመጀመሪያ ጊዜ ፈበረከች አልኳት ተገርሜ። ሁሉ አማርሽን ገበያ ታውጧት ሲባል ሰምተህ አታውቅም? አይ አውቃለሁ። እሱማ በቃ ያቺ እሪ በሯ ናት የፈበረከችው። ለዚህ ነው እንዴ? አዎ ጻፈው እንዳትረሳው። የሚገርም ነው። ጻፍኩት። የወሪሷ ምን ብትላት ጥሩ ነው ጠየቀችኝ። ምን አለቻት? የሪ በሯ ተጠቁራ የለ ምን? የወሪሷ በሸመቀችው የሪ በሯ ሌባ ተብላለች አይደል? ሌላ ቀን መጣ ገበያ እንሂድ ስትላት ይሉሽም በሰማሽ ገበያ ባልወጣሽ ስትል ተረት ፈበረከችባታ። ደካ ለዚህ ነው። አዎ ጻፈው። ባይዘወይ የወሪሷ የኔ እናት ናት። እውነት ገብርኤል ቆማጣ ያርገኝ። ኧረ ጠላትሽ። ጻፍኩት። አሁን የአማርኛ አስተማሪ ነኝ። ይቺ ልጅ የምታውቀውን ካላወኩ ምኑን አስተማርኩ? በዚህ ላይ ለዛዋ እዚህ ክላም የምታደርገውን የተረታሞች ልጆች ነን። አይጥ በበላ ዳዋ ተመታ ይባል የለ ሰምተሃል? አዎ እሱማ የድቁስ አያት በበሉት ነው ባይጥ የተሳበበው። ይገርማል። ጻፈው። ጥቂት በሲጋራ ጭስ መካከል ዋኝታ ስታበቃ ይሄን ተረት ሰምተኸው ነበር? የቱን? አንድ ሰውዬ የበቅል ጥምግጦ እሺ የውስጡን መቅኔውን አዎ እሱን ለመብላት ብዙ ለፋ። እሺ ቋንቋ ለኔ እንዲመጥን ያቀለለችው እንደሆነ ገብቶኛል። ከዛ የቅልጥሙን ጫፍ ቢጎረጉር የውስጡ አልወጣለው። ይሄን ተረት አልሰማህም? ኧረ ሰምቻለሁ። በተሰበረበት በኩል ወደ አፉ አስገብቶ ወደ ውስጥ በጣም ሲስበው መቅኔው ሳያጣጥመው ዘሎ ሆድ ውስጥ ገባ። ከዛ ምን አለ ጠየቀችኝ። ለኔ ባይልሽ ነው አለ። ይሄ ፌኩ ሐሰተኛው ነው። እውነቱ ግን ሰውየው አይኑን ጨፍኖ ወደ ውስጥ ሲስበው መቅኔው ከንጥሉ ላይ የጠለፉት አባ ጆቢራ ናቸው። ከዛ እሳቸው ዋጥ ሲያደርጓት ሰውየው ለኔ ባይልሽ ነው አለ። ይገርማል። መዘገኩት። የሽኮኮ አያት ደግሞ አለች ቀጠለች። ለማዳመጥ ጓጓሁ። ሊሞቱ ሲያጣጥሩ ነፍስ አባት ተጠራላቸው። እየተናዘዙ እንዳለ ቺካቸው መጥተው በጆሮአቸው ምኑን ሞቱት አሏቸው። እንዴት አሉ። የከፈን እንኳን የለም። አንቺ እኮ አሉ ሙቱ ስሎት ጉድ ሆንኩ በይኛ
አሉና ወዲያው ድምጻቸውን አጥፍተው መናዘዙን ቀጠሉ። የነፍስ አባትየውም ስላልተሰማቸው ጆሮአቸውን አፋቸው ላይ ሲለጥፉ ከቄሱ ግራ ኪስ ገንዘብ አጨናገፏ። ቺካቸውን ጥሩልኝ ብለው በሸሎ ሰጧቸው። ቄሱ ዳዊታቸውን ሊያወጡ ሲሉ ግራ ኪሳቸው ውስጥ የነበረ ብር የለም። ቢደነግጡ ተጠራጥረው ዝም አሉ። ትንሽ ቆይቶ የሽኮኮ አያት ሚስት ቺክ መጡና ምኑም ሞቱት አሏቸው። አሁን ደግሞ ምን መጣ? ብሩ አይበቃም። አንቺ እኮ አሉ ሞቱ። አሁንም የሽኮኮ አያት ድምጻቸው አስለመለሙና ኑዛዜ ያልሰማቸው ያለው ቄስ ሲጠጉ ከቀኝ ኪሳቸው ውስጥ ሰተት አይሎም እጃቸው መስቀል ይዞ ወጣ። ቺካቸውን ፖሽሪው ብለው ሰጧቸው። ቄሱ ከኑዛዜ በኋላ አሁንም ቀኝ ኪሳቸውን ሲፈትሹ መስቀላቸው የለም። ምን ቢሉ ጥሩ ነው? የግራው ሲገርመኝ ቀኙን ነገበኝ አሏ። ቤቱ አውካካ። በዛው የቄሱ ንግግር ተረት ሆኖ ቀረ። ይገርማል። ቤቱ ሁሉ በሳቅ ላይ ነው። በዚህ መካከል ቤት እንደመጠላየውት ሽኮኮ 20 ብር ፊቴ ላይ ደንቅሮ 25 ብር ተድሯል። 5 ብር የደላላ ምኑን ሳህኑ ነው አለኝ። በደብተሩ ፊቴን ሸፍኜ ቀረው። የአንጠርጥር ይንጠርጠር ዘንድ አባቴ የተሸፈነ ፊቴ ላይ ጭራም ወንጨፍ አደረገ። ምን ሊውጠኝ ይሆን?